ታሪክ ይመዘግበዋል። መሬትም የንጹሐንን ደም አምና ትቀበላለች። እምነት ዋጋ በሚያስከፍልበት ስምህን በክርስትና ምክንያት ብቻ በተጠራበት ምድር ላይ የደም ጥም ያላቸው ወገኖች ሰይፋቸውን ሲመዙ ሰማይና ምድር በትዝብት ይመለከታሉ። ዛሬ የምንናገረው ስለ ሩቅ አገር አይደለም። ዛሬ የምናለቅሰው ስለማናውቀው ሕዝብ አይደለም። ዛሬ ልባችን የሚደማው እንባችን እንደ ጅረት የሚፈሰው ስለ ውዷ አርሲና እዚያ ስላረፉት ኦርቶዶክሳውያን ክርስቲያኖች ወገኖቻችን ነው። በክርስትናቸው ምክንያት ብቻ ክርስቶስን አንክድም በማለታቸው የአንገታቸውን ማተም በደማቸው ስላጠቡት ሰማዕታት ነው የምንተርከው። ለአንድ ክፍለ ዘመን ሙሉ ለ101 ዓመታት ያህል የትውልድ መጸለያ፣ የእንባ ማበሻ፣ የነፍስ ማረፊያ ሆኖ የኖረው የሊቀ መላእክት የቅዱስ ገብርኤል ቤተ ክርስቲያን ዛሬ የለም። ያ ታሪካዊ መቅደስ የብዙዎች ታሪክ የተጻፈበት፣ ሕፃናት ክርስትና የተነሱበት፣ የአባቶች በረከት የፈሰሰበት ቅዱስ ስፍራ በክፉዎች እጅ በእሳት ነበልባል ጋይቷል። ይህ አልበቃ ብሎ የመድኃኔ ዓለም ቤተ ክርስቲያን ቅዱሳት ነዋያት፣ ለዘመናት የተጠበቁ ታሪካዊ ቅርሶችና ንብረቶች በግፍ ተዘርፈዋል። ክብር የሚገባው የእግዚአብሔር ቤት ተደፈረ። የቅዱሳኑ ማኅደር ቆሸሸ። ስንቶቹ በቁማቸው ተሰደዱ። ስንቶቹስ ከትውልድ ቀያቸው ለዘመናት ካፈሩት ጥሪታቸው በባዶ እጃቸው ተፈናቀሉ። አረጋውያን አባቶችና እናቶች፣ ሕፃናትና ደካሞች መጸለያቸውን ቤተ መቅደስ መኖሪያ ቤታቸውን አጥተው በሜዳ ላይ ወደቁ። ነገር ግን ኦርቶዶክሳዊነት በድንጋይና በሕንፃ ላይ ብቻ የተገነባ አይደለም። ሕንፃው ቢቃጠል የእምነቱ መሠረት በልባችን ውስጥ ጸንቶ ይኖራል። ሰይፍ ሥጋን ይገድል ይሆናል እንጂ ነፍስንና እምነትን መግደል አይቻለውም። በአርሲ የፈሰሰው የንጹሐን ክርስቲያኖች ደም ለቤተ ክርስቲያን ጉልበትና ዘላለማዊ ክብር ነው። ቅዱስ መጽሐፍ እንዲህ ይለናል። በማቴዎስ ወንጌል ምዕራፍ 5 ቁጥር 10 እስከ 12 ተጽፎ የምናገኘው ኃይለ ቃል ስለ ጽድቅ የሚሰደዱ ብፁዓን ናቸው፣ መንግሥተ ሰማያት የእነርሱ ናትና፣ ሲሰድቧችሁና ሲያሳድዷችሁ በእኔም ምክንያት ክፉውን ሁሉ በውሸት ሲናገሩባችሁ ብፁዓን ናችሁ፣ ዋጋችሁ በሰማያት ታላቅ ነውና ደስ ይበላችሁ፣ ሐሴትም አድርጉ። አዎ ዛሬ ምድራዊ ቤታቸውን ላጡት ሰማያዊ መኖሪያ ተዘጋጅቶላቸዋል። ዛሬ በሰይፍና በእሳት ለተሰዉት ወገኖቻችን የማይጠፋና የማይደማ የሰማዕትነት አክሊል ተደፍቶላቸዋል። ክርስትና መጀመሪያዋ ስደትና መከራ፣ መጨረሻዋ ግን ክብርና ትንሣኤ ነው። አንድ ጊዜ ቢሆን ድንገት ነው ብሎ ይታለፍ ነበር። ሁለት ጊዜም ቢሆን ክፉ አጋጣሚ ነው ተብሎ ይረሳ ነበር። ነገር ግን በአርሲ ምድር ላይ በኦርቶዶክሳውያን ወገኖቻችን ላይ የሚወርደው መዓት፣ የሚቀሰቀሰው የሞት ሰይፍ ግን የማያቋርጥ የማይነጥፍ ዘመን የተሻገረ ግድያ ሆኗል። ለመሆኑ በአርሲ ምድር ኦርቶዶክሳዊ መሆን ወንጀል የሆነው እስከ መቼ ነው? የአንገት ማኅተም ማሰር የሞት ፍርድ የሚያስፈርደው እስከ መቼ ነው? ዛሬ የፈሰሰው ደም ትላንት ከፈሰሰው ደም ጋር ይገናኛል። ትላንት የወደሙት አብያተ ክርስቲያናት ዛሬ ከወደሙት ጋር ይመሳሰላሉ። ግድያው፣ ስደቱ፣ መፈናቀሉ የዓመታት እንጂ የድርጊት ልዩነት የለውም። በአርሲ ምድር
የክርስቲያኖች ደም ሁልጊዜ እንደ ጅረት ይፈሳል። በየዘመናቱ በየአካባቢው የፖለቲካ ትኩሳት በናረ ቁጥር፣ በሀገሪቱ ላይ አለመረጋጋት በመጣ ቁጥር መጀመሪያ የሚመዘዘው ሰይፍ የሚያርፈው በእነዚህ ምስኪን ኦርቶዶክሳውያን ክርስቲያኖች ምዕመናን ላይ ነው። አርሶ አደሩ፣ ነጋዴው፣ ሴቶችና ሕፃናት በገዛ አገራቸው በገዛ ቀያቸው መጻተኛ ተብለው ይፈረጃሉ። ሁልጊዜም ሰበቡ ይለያያል፣ ግድያው ግን አንድ ነው። ሁልጊዜም አጥፊዎቹ ይቀያየራሉ፣ ተበዳዩ ግን ያው የኦርቶዶክስ ተዋሕዶ ልጅ ነው። ሕፃናትን ከእናታቸው እቅፍ ነጥቆ መግደል፣ አረጋውያንን በቤታቸው ውስጥ ዘግቶ ማቃጠል፣ ንብረትን ማውደም፣ ይህ በአርሲ ምድር ላይ ለተከታታይ ዓመታት የተደጋገመ የጭካኔ ጥግ ነው። ምዕመናን ዛሬ ተቀብረው ነገ ሌላ የሞት ዜና ይሰማሉ። ዛሬ አልቅሰው ሳይጨርሱ ነገ ሌላ ለቅሶ ሐዘን ይረዳሉ። ይህ ተደጋጋሚ ሰቆቃ የአካል ብቻ ሳይሆን የስነ ልቦና ጦርነት ጭምር ነው። ሕዝቡ ሁልጊዜም ነገ ተራው የማን ይሆን በሚል ስጋትና ጭንቀት ውስጥ እንዲኖር የተፈረደበት ይመስላል። ይህ ሁሉ መከራ ለምን ይደጋገማል? ለምንስ ክርስቲያኖችን ከአርሲ ምድር ማጥፋት አልተቻለም? ምክንያቱም የኦርቶዶክሳውያን ጉልበት ምድራዊ ሳይሆን ሰማያዊ ነው። የሰማዕታት ደም በፈሰሰ ቁጥር እምነቱ ይበልጥ ያቆጠቁጣል፣ ይበልጥ ያብባል። ሊያጠፏቸው በደገሱት ሰይፍ ፊት ምዕመናን ግን አንገታቸውን ለሰይፍ ሰጥተው ክርስቶስን ይመሰክራሉ። የሐዋርያት ሥራ መጽሐፍ ላይ ቅዱስ ጳውሎስና በርናባስ እንዳስተማሩን ወደ እግዚአብሔር መንግሥት በብዙ መከራ እንገባ ዘንድ ያስፈልገናል እያሉ የምዕመናን ልብ ያጸኑ ነበር። የሐዋርያት ሥራ ምዕራፍ 14 ቁጥር 22። አዎ በአርሲ ያሉት ወገኖቻችን ይህንን መከራ የሚያልፉት በልባቸው ውስጥ ስላለው ታላቅ እምነት ነው። መገደል ማሸነፍ መሆኑን ስላወቁ ነው። ሮማውያን ክርስቲያኖችን ለአንበሳ እየወረወሩ በእሳት እያቃጠሉ ሊያጠፏቸው ሞክረው ነበር። ነገር ግን ሮም ራሷ በክርስቶስ መስቀል ስር ተንበረከከች። በአርሲም የሚደጋገመው ግድያ እምነቱን አያጠፋውም፣ ይልቁንም ታሪኩን በወርቅ ቀለም ይጽፈዋል። በአርሲ ምድር እሳቱ ሲነድ፣ ንጹሐን በግፍ ታርደው ደማቸው ምድርን ሲያርስ፣ ከሁሉ በላይ ልብን የሚሰብረውና ሰማዕትነቱን መራራ የሚያደርገው ግን ሌላ እውነት ነው። እሱም የእረኞቹ ዝምታ ነው። መንጋው በነካሽ ተኩላዎች መካከል እየተበተነ፣ ሕዝቡ ዋስትና አጥቶ በሜዳ ላይ እየወደቀ፣ ድምፅ ሊሆኑላቸው የሚገቡ ሊሟገቱላቸውና ሊጮሁላቸው የሚገቡ አካላት ድምፃቸው ጠፍቷል። ለመሆኑ መከራው እስከ አፍንጫችን ድረስ መጥቶ ሲያንቀን ዝምታን የመረጣችው የሃይማኖት አባቶች፣ ጳጳሳት፣ ካህናት የት ናችሁ? ክብር ለሚገባው ለሰማዕቱ ሕዝብ ወገን መሆን ያቃታችሁ ስለምን ዝምታን መረጣችሁ? የአባቶች ክብር የመንጋው ሰላም እንጂ በቅንጦት መንበር ላይ መቀመጥ ብቻ መቼ ሆነ? መከራ ሲመጣ መንጋውን ጥሎ የሚሸሽ እረኛ እውነተኛ እረኛ ሊባል አይችልም። መድረክ አግኝታችሁ በየከተማው የምትሰብኩ መምህራንና ሰባኪያን ወንጌል ድምፃችሁ ለምን ስለ አርሲ አልጮኸም? ወንጌል እኮ ስለ ግፉዓን መቆም፣ ስለታረዱት መመስከር ጭምር ነው። በየአውደ ምሕረቱ በዜማችሁ ሰማዩን የምታንቀጠቅጡ መዘምራን ሆይ የአሩሲ እናቶች እንባ በእናንተ ዜማ ውስጥ ለምን ቦታ አጣ? እናንተስ የቤተ ክርስቲያን ጉልበት የሆናችሁ ወጣቶች በአደባባይ ስለ ስም አጠራሯ የምትቆሙት ወንድሞቻችሁና እህቶቻችሁ
በአርሲ ምድር ላይ ሲታረዱ ዝምታችሁ ምን ይባላል? አንድ አካል ሲታመም መላው አካል አብሮ ይታመማል። በአርሲ ያሉ ክርስቲያኖች የኛ አካላት ናቸው። እነሱ ሲታረዱ እኛ ዝም ካልን፣ እነሱ ሲቃጠሉ እኛ ካላነባን ሕያው ነን ለማለት እንዴት እንደፍራለን? መጽሐፍ ቅዱስ ስለ እረኞችና ስለ መንጋው ኃላፊነት ሲናገር በነቢዩ ሕዝቅኤል ላይ እጅግ ከባድ የሆነ የወቀሳ ቃል ያስቀምጣል። እግዚአብሔር እንዲህ ይላል፣ የሰው ልጅ ሆይ ትንቢት ተናገር፣ በእስራኤል እረኞች ላይ ትንቢት ተናገር። የጎለበተውን አላጸናችሁትም፣ የታመመውንም አላከማችሁትም፣ የተሰበረውንም አልጠገናችሁትም፣ የባዘነውንም አልመለሳችሁትም፣ የጠፋውንም አልፈለጋችሁትም። እረኛም በማጣቱ ምክንያት ተበተኑ፣ ለምድርም አራዊት ሁሉ መብል ሆኑ። ትንቢተ ሕዝቅኤል ምዕራፍ 34 ከቁጥር 2 እስከ 5። ይህ ቃል ዛሬ ለእኛ ለሁላችን የተነገረ ከባድ የሕሊና ፍርድ ነው። መንጋው እረኛ በማጣቱ ተበታትኗል፣ ለምድር አራዊት መብል ሆኗል። ከእግዚአብሔር ፍርድ ፊት ማንም ሊያመልጥ አይችልም። መናገር እየቻሉ ዝም ያሉ፣ መጮህ እየቻሉ በዝምታ ያሉ ሁሉ የንጹሐኑ ደም በደጃቸው ላይ ይጮኻል። ስለዚህ ዛሬ ዝምታው ይብቃ። ከአባቶች እስከ ወጣቶች፣ ከሰባክያን እስከ መዘምራን ሁላችንም ስለ አርሲ ኦርቶዶክሳውያን ድምፅ ልንሆን ይገባል። ዝምታችን ለክፎች ፈቃድ፣ ለገዳዮች ደግሞ ማበረታቻ እንዳይሆን ዛሬ በየአቅጣጫችን እንነሳ። አባቶች በመንበራችሁ ላይ ሆናችሁ አልቅሱ፣ ድምፃችሁንም አሰሙ። ሰባክያን በቃላችሁ፣ መዘምራን በዜማችሁ፣ ወጣቶች በጉልበታችሁ ለተበደሉት ወገኖቻችን ጋሻ ሁኑ። ይህ ተደጋጋሚ ግድያና ግፍ ሊቆም ይገባል። የአርሲ ኦርቶዶክሳውያን የኢትዮጵያ አካል፣ የታሪክና የደም አጋር ናቸው። ደማቸው የፈሰሰው፣ ሕይወታቸው ያለፈው ስለ እምነታቸው ነው። እኛ ዛሬ በሰላም ቦታ ሆነን ይህንን ቪዲዮ የምንመለከት ሁሉ የእነሱን ዘላለማዊ ሰማዕትነት የመመስከር ግዴታ አለብን። ይህ በደል በታሪክ መዝገብ ላይ ጥቁር ጠባሳ ሆኖ ይኖራል። መከራው ቢደጋገምም ተስፋችን ግን አያልቅም። ጌታ ሆይ ዝምታችንን ወደ ጩኸት፣ ፍርሃታችንን ወደ ሰማዕትነት ጽናት ለውጥልን። ለአሩሲ ቅዱሳን ምዕመናን አንተ እውነተኛ እረኛ ሁናቸው። የሰማዕታት አምላክ ሆይ ሁልጊዜ ደሟ ለሚፈሰው፣ ሁልጊዜ ልጆቿ ለሚታረዱባት አርሲ ምድር እባክህ ሰላምን ስጣት። ለክርስቲያኖች መጠለያና ጋሻ ሁናቸው። የጠላትን ሰይፍ ስበር፣ የሕዝብህንም እንባ አብስ። በእምነታቸው ምክንያት መሥዋዕት ለሆኑት ወገኖቻችን ዘላለማዊ ረፍትን አድልልን። ስለተከታተላችሁን እናመሰግናለን። የተወደዳችሁ የቪዲዮአችን ተመልካቾች ዛሬ ለአርሲ ኦርቶዶክሳውያን የምንሰጠው ምላሽ ምንድን ነው? ዝምታችን የክፉዎች መሳሪያ እንዳይሆን ድምፅ እንሆናቸው። በጸሎት እናስባቸው። በእንባ የተሰበሩትን እናጽናና። የተፈናቀሉትን በአቅማችን ሁሉ እንደግፍ። የቅዱስ ገብርኤል አምላክ ሆይ በግፍ የተገደሉትን ወገኖቻችንን ነፍስ በብርሃን ማደሪያ ያሳርፍልን። ለተፈናቀሉት መጠለያ፣ ለቀሩት ጽናቱንና መጽናናቱን ስጣቸው። የፈረሱትን መቅደሶችህን መልሰን የምናንጽበትን ኃይል ለእኛ ለሕዝብህ ስጥ። የሰማዕታት ደም ለቤተ ክርስቲያን ዘር ነው። እምነታችን ከእሳት በላይ ይበራል። ይህ ተደጋጋሚ ግፍ ለዓለም ሁሉ እንዲሰማ ቪዲዮውን ሼር ማድረጋችሁን አትርሱ። ሰላም እግዚአብሔር ከሁላችን ጋር ይሁን። ስለተከታተላችሁን እናመሰግናለን። ይህ የንጹሐን ድምፅ ለሁሉም እንዲደርስ ቪዲዮውን ላይክ እና ሼር በማድረግ ለሌሎች አጋሩት። ሰንሰለታማው መከራ አብቅቶ ለሀገራችን ሰላምን ይስጥልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።